አለሽ ካለው ተላበጂ እኔ ስሻለው ዳግም አትጎጂ በታደልነውና የትያለ መውደቱ ነገ ሌላ ቀን ነው ንጋቱ ምሽቱ ልኑርልሽ እኔ ችግር ከዳፋሽ ልጠቢ ነው እኔ በዳይሽ ይዞት 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 ከሄደው ምን አለሽ ካለው ተላመጂ እኔ ክስሻለሁ ዳግም አትጎጂም። ዋው የዛሬው ደግሞ ተመችቶናል። እንደዚህ ነው እንጂ ሆ በዳይሽ ይዞልሽ ጦስሽን ይዞ ይሂድ በችግርሽም በሁሉም ነገር ታምኜ እኖርልሻለሁኝ በችግርሽም ጊዜ ከጎንሽ አለሁኝ እኔ አለሁልሽ እያለ ነው ብሩክ አለማየሁ የቅመማ ንጉስ ማለት ነው። ይዞት ጦስሽን ይዞት ሂድ ቅመሜ ባንቺ የመጣ ጉዳጉዴ ምቀኛ ሸረኛ ተንኮለኛ ሁሉ ይዞት ጦስሽን ጥርግ ይበል ሆ። እና ዛሬ እንግዲህ የቅመማ ንጉስ ብቅ ብሎ ያው ሙዚቃውም ደስ ይላል። ሙዚቃው ቦታውን ሲያገኝ ማለት ነው እና ደስ ይላል። ብቻ ያው ከየር ያሰማን ወዶችዬ። ብዙ ግን ሰስፔንስ አኮኑ እሺ፣ ሁሉ ጊዜ ብዙ ጊዜ ሰስፔንስ እየሆነ ወሽመጣችን እየተቆረጠ ነው ማለት። ስለዚህ ብዙ አትጓጉ። ብቻ ግን ዱአ አርጉ፣ ጸሎት አርጉ። ያው በሰላም በፍቅር እንዲመጡ በዓልን በደስታ እንድናሳልፍ ምናምን አንድ ነገር ብቻ ነች ያለችው ፍሪ ጊዜ። ከዛም በኋላ ያው ሮብ ይመስለኛል በዓሉ ማለት ነውና ያው ሁሉም እዚህ ሰው ሀገር ላይ ያሉት ክርስቲያን እህቶቻችን በሰላም በደስታ እንዲያሳልፉ እኛም በቃ በደስታ በሳቅ ሲመጡ ደስ እንዲለን ውዶችዬ ጸሎት ዱአ አርጉላቸው ማለት ነው። ዛሬ ግን አንዲት በቤኪ መቼም ቤኪ የሚያመጣው ነገር ኮተት የምር እያናደደኝ ነው። ደግሞ አሁን የመጣሽ ልጅ አለሽ ማለት ነውና ገረሽ ምናምን እኮ አይደለም እዚህ ጋር ማናችንም እኮ ለሊናችን ብለን ነው ታግሰን ያለ ነው ገባሽ እንጂ ብዙ ርቀቶችን መሄድ ምናምን አቅቶን አይደለም። ማለት ብዙ ነገሮችን ማድረግ እኮ እንችላለን። አንድ ነገር ልንገርሽ ብሩኬም ሃይሚም በጣም ትዕግስተኞች ስለሆኑ በጣም ይሆናል አይደል ለሰው የማሰብ ህሊና ስላላቸው እንጂ እህትሽ ያደረገች ያለችው ነገር እውነቱን ነው የምነግርሽ በጣም የሆነ የሚያስገድል ነገር ነው ያደረገች። ምንድነው ስለ ግድያ ምናምን ምን ማለት ነው? እረፍ እንዴ! ለምን እንደሰው በቃ መናገር ያለብን ነገር ነው መናገር ይፈልግ። አንተ ቤኪ መላጣ ግን አታርፍም። ምንድነው ነገሩ? ምንድነው አላማ? ቆይ እንዴ አሁን ይሄን ተናገረ ብለህ ምንድነው ጓገጭ የምትለው? ሆ እውነቱን ነው። ሌላ ቢሆን እንትኗን መሐላናቷን በርቅሶላት ነበር የሚሄደው። የምን ሴት የምን እርጉዝ እያለ የሚያባብል ህይወቱን እንደዚህ ምስቅልቅሉን እያወጣች ማለት ነው እንዴ! ምንድነው ደግሞ ይችን ከየት አመጣህብን? እሺ ሆ እና በጣም የሚያስጠላ ነገር ነው። ብቻ በዚሁ ዛሬም ደግሞ እየተጨቃጨቁ እንዳይመጡ ብቻ። አሁን ደግሞ በእነሱ ሰሩ። እኔ ግራ ገባኝ እኮ የእነሱ ነገር መቼም እንደው አዳራችሁን ብቻ ያው በዓል ብዬ ልሞት ነው ማለት ብዙ ሰዎች ይከፋሉ። የምሬ ነው። ጨረቃ ፋሚሊ አሁን ያስለመዱንን ምናምን ነገር ካላሳዩን ደስ ብሎ ካልዋሉ እንደዚህ በጭቅጭቅ ምናምን የሚመጡ ከሆነ ብዙ ሰው ነው ተስፋ የሚቆርጠው። የምሬ ነውና በደስታ ነው ቶሎ እንደዚህ የሚወዳችሁን ኦዲየንስ እንዳታስከፉ ሃይሚዬና ብሩኬ ማለት ነው። ለማንኛውም እንግዲህ የጀመርነውን አናቋርጥም ካላችሁ ደግሞ እንግዲህ በትዕግስት መጨረሻውን እንጠብቃለን። እኛ ግን ብዙ የሚከፋቸው እህቶች ብዙ የሚከፋቸው ኦዲየንሶች አሉ። ኢቭን በቃ ተስፋ ቆርጠው ምናምን ሊሄዱ የሚችሉ ልጆች አሉ ማለት ነው። እና በሰላም ብትመጡ ይሻላችኋል። የሚጠበቁሽ ግን ደግሞ ነገሩን ለማባባስ እመን አይመን ልትይን ከሆነ ልክ አይደለም እና እህትሽም መክረሽም ቢሆን ብታስወጫት ከህይወታቸው ነው ደስ ይለኛል። አንድ ልልሽ መፈልገው የራሳቸው ህይወት ነው። አንድ ነገር ግን ልንገርህ፣ ይሄ ልጅ ካሁን ጀምሮ እስክትወልድ ድረስ ያለው ነገር ግዴታ መንከባከብ አለበት። ማን ነው ያለበት ግዴታ? ብሩኬ ነው። የምን ግዴታ ነው ያለበት? እልሽ ህሊናው ነው ግዴታ ሊሆንበትም ላይሆንበትም የሚችለው በህሊናው ነው እንጂ ማንንም የሚያስገድደው የለም። ማንንም የሚያስገድደው የለም። ተስፋ እየሰጣት ነበር። እሷ ስለወራች ስላልወራች አይደለም እንዴ ስለተናገረች ስላልተናገረች ምናምን እኮ አይደለም። እዚህ ጋር ሌላ ትኩሳት የምር ግን እንዳትናደድሽ።
እንዳትናደድ ቻሉት። እንግዲህ ዞሮ ዞሮ ይሄው ያው ድራማ መሆኑ የታወቀ ነውና እንዳትናደድ ደግሞ ሌላ አምጥቶብኛል ደግሞ ይሄ ሲጀመር ቅጭናታቸው እንጂ አንድ አይነት አይደሉም። መልካቸው ምናምን ራሱ ተመሳሳይ አይደለም። ከየት እንዳመጡብን ደግሞ እና ለማን እቺ ግን የሆነች ኤርትራዊ ትግሬ ነው የምትመስለኝ ማለት እንትኗ እንደዛ ነው የምትመስለው ፌሷ ምናምን ማለት ነው። ብቻ ያው እችም ትንሽ ትወና ላይም እንደሷ ግግም ያለሽ ነገር ነች መሰለኝና ደግሞ እቺ ተጨምራ ጨጓራችን ልትልጠው ነው እንዴ ወገን? አረ ምንድነው ሆ እኔማ አናድዳኝ ማለት ነው። ሁሉንም እንትን አላልኩትም። በቃ ተናድጄ ዘግቼ ነው የወጣሁት። የምሬን ነው። ምንድነው እንደዚህ መጨመላለቅ? ኧረ ተው። ለማንኛውም እቺ ደግሞ ግዴታ መንከባከብ አለበት። እነዚህ ልጆች አላማቸው ሌላ ነው። አላማቸው ሌላ ነው እንጂ በዚህ ርቀት በየት ሀገር ነው በየትኛው ዓለም ነው እንደዚህ በግድ እንዴ? ምን ሸይ ነው? ማለት ደግሞ ሌላ እንትን ውስጥ እንዲመጣበት አልፈልግም። እኔ በቻልኩት አቅም እዩን ለመረዳዳት እየሞከርኩኝ ነው። ግን ብዙ ደግሞ መስራት የሌለባትን ነገር እየሰራች ነው ያለችው። እነዛን ነገሮች ለራሱ እንድታቆም እፈልጋለሁ። ገባሽ? በቃ እሷ እኮ ወይ ገንዘብ አይደለም እየጠየቀች ያለው የእሷ ያልሆነን ሰው ለምንድን ነው የምታሳድደው? የእሷ ያልሆነ ሰው አይደለም። ገባሽ? እርግጠኛ ሆኜ የምነግርህ ልጁ የራሱ ነው። የእውነቴን ነው። ማን ያለው የራሱ ነው? እምነት እኮ ነው። አባትነት እምነት ሌላ ነገር አይደለም። ብሩኬ ካመነ ነው አባት ሊሆን የሚችለው እንጂ ብሩኬን አስገድዶ እመን የሚባል ነገር የለም። አንቺ በትክክል እውነት ፍፄ ትክክለኛ የጨረቃዎች መከታ ነው። በቃ እንዴ ምንድነው ግዴታ እመን የሚባል ነገር ከየት ነው የመጡት እነዚህ? ግዴታ እመን ይባላል እንዴና? አሁን ፍፄ ያለው ነገር ትክክል ነው። በቃ እሱን ነው ማመን ያለባቸው። ሌላዎቹ ዝም ብለው ነው ቤካ አንዴ ወደ አንዴ ወደዚህ ይላል። ዥዋዥዌ ነው ነገሩ። እንደዚህ ሽሩሩ ማለት ነው የፈለገው ቤካ ማለት ነው። ለማንኛውም ጥላትን በዚህ ልክ ሽሩሩ ማለት አያስፈልግም ማለት ነው። እና ወይ ተጋቡልና እረፉና ቤካና እዩ እንዴ እሷን ውሰድልንና እንገላገል ማለት ነው። እና ብቻ ውዶችዬ እንግዲህ ዛሬ በዚህ መንገድ መጥተዋል። ብቻ የዛሬውን ደግሞ ሰላም ያድርገው እና አትጨነቁ፣ አታስቡ፣ ሁሉም ነገር ሰላም ይሆናል። ግን ያው በአንዳንድ ነገሮች ላይ ራሳችሁን ሰው ሀገር ላይ ሆናችሁ እንደዚህ ሌላ ነገር ማልቀስ ምን ማለት በቃችሁ ከዚህም በኋላ ማለት ነው። ድራማ መሆኑ የታወቀ ነው። እንግዲህ ሊቀጥሉበትም ይችላሉ፣ አቋርጠው ሊቀጥሉም ይችላሉ። አላቅም የበዓልም ሰላም ሊሆኑም ይችላሉ። አላህ እነሱ ናቸው የሚያውቁት ማለት ነው። እኛ መጠበቅ ነው በትዕግስት ማለት ነው ውዶችዬ። ባይ ባይ። መልካም ምሽት ብያለሁ።